የትራንስፖርት ተጠቃሚዎች በሙሉ ራሳችሁን ጠብቁ ተባለ። እነዚህ ግለሰቦች ከመኪናው ሰውን ወርውረው በመጣል ጉዳት ያደረሱ ጨካኞች ናቸው። ሁላችሁም ከኛ ተማሩ ሲሉ ድርጊቱ የተፈጸመባቸው ነዋሪዎች ይናገራሉ። የችግሩ መጠን አሁን ላይ እየተባባሰ ጉዳዩ በርካቶችን እያስለቀሰ ይገኛል። ያልደረሰበት ሰው የለም ቢባል ማጋነን አይሆንም። በተለይ ምሽት ላይ ስትንቀሳቀሱ አስፈላጊውን ጥንቃቄ አድርጉ ሲል ፖሊስ አሳስቧል። እነዚህ ግለሰቦች የተፈጸመባቸውን ነገር ይናገራሉ። እጅግ በጣም አስደንጋጭ ክስተት ነው። በተለያየ ጊዜና ቦታ ሀገር ሰላም ብለው ትራንስፖርት እየጠበቁ እያለ ድንገት ተሽከርካሪ ይዘው በመምጣት ጉድ እንደሰሯቸው ገልጸዋል። የነበረው ሂደት ምንድነው? ኢሚግሬሽን ጋር ነበረ። ኢሚግሬሽን ጋር ሌሎች ታክሲዎች ነበሩ። ታክሲዎቹ ባዶ ነበሩና በሰዓቱ ቸኩዬ ስለነበረ አንድ ታክሲ መጣ። ሙሉ ነበር። የት ነሽ ሲለኝ አውቶቡስ ተራ ነኝ አልኩኝ። ከገባው በኋላ የባትሪው ላይ ወይም ደግሞ የረዳቱ ፊት ለፊት እንቀመጥ አደረጉኝ። ከተቀመጥኩኝ በኋላ ያው እዛ ከገባው በኋላ ብር እንድሰጠው ጠየቀኝ። ብር ልሰጠው ስል ያው እንደተባለው የስርቆቱ ወንጀል ወይም ደግሞ ነጠቃው ሊፈጸም ተሞከረ። ነገር ግን አልፈጸሙትም። ከዛ በኋላ እኔ ስታገል ወረወሩኝ ማለት ነው። ወረወረው ያመልጡ ነበር። ነገር ግን እዛ አካባቢ በነበረው ከፍተኛ የሆነ የማህበረሰብ ትብብርና እንዲሁም የአዲስ አበባ ፖሊስ ግማሾቹ ማለት ይችላልው መያዝ ችለዋል። ጠዋት 1 ሰዓት ተኩል ላይ ወደ ቶታል 3 ቁጥር ማዞሪያ እድር አለኝና እድር ለመክፈል ከሳር ቤት ጫፍ ወደ ቶታል ነን አለም። ከዛ እሺ ብዬ ቀጥታ ገባ። ልክ አደባባዩ እንደዞረ ትራፊክ አለ ውረድ አለኝ። አልወርድም። ለምንድነው የምወርደው? ሰው እንትን ብላል እንደ ጫንከውኝ ስለው ከዛ ውረድ አለኝ ረዳቱ። ልክ እንደዚህ ሲለኝ ከጎኔ አንድ ሴት ልጅ ነበረችና 10 ብርን ካለ ረዳቱ ስጥልኝ አለች። ከዛ እሷ ሲሰጠኝ ልክ እኔ ለሱ 10 ብሩን ሰጡት። ከዛ ከሱ ጋር እኔና እሱ ውረድ አትውረድ ክርክር ላይ ነበርን። አንድ ከጎኔ ያለ ደግሞ አንድ የነሱ አባል የሆነ እሱ እዚህ ጋር ለካ ከኪሴ ያለኝን ነገር እየሰራ ነበረ። ልክ እሱ ሰርቶ እንደጨረሰ ምልክት ሰጠው ለረዳቱ። ልክ ምልክት ሲሰጠው ረዳቱ ደግሞ በሩን ከፈተለት። ልክ በሩን ሲከፍትለት ይሄኛው ውረድ ሲለኝ ረዳቱ አልወርድም ስለው ይሄኛው ቀጥታ በትከሻው እንደዚህ ገፈተረኝ። በዛ ሰዓት ሹፌሩ ትንሽ ቀዝቀዝ አድርጎት ነበር። ፋንቱ ሱፐር ማርኬት አካባቢ ጋር ተሻግረን ማለት ነው። ልክ እሱ ጋር አካባቢ ቀዝቀዝ አድርጎታል መኪናው። ከዛ ቀጥታ ልክ እንደዚህ ሲገፈተረኝ በእጄ ወደኩኝ። ልክ እንደወደኩኝ ቀጥታ እኔ ምንም ከነሱ ጋር እንትን አላደረኩም። ቀጥታ ቀና ብዬ መኪናውን ነው ከኋላ ያዩት። ከኋላውን ቀጥታ መኪናውን ሲያው አስነስተው ነጭ ፋይፍ የለነች። ከዛ አስነስተው ይሄዱ። ሞባይል ታች እሱን ወሰድብኝ። 200 ብር ደግሞ ልከፍል የነበረው 200 ብር ነበር። እሱ በሰዓቱ የነበረው ታርጋ ኮድ 3 02 713 የሆነ ታርጋ ነበረ። እሱን ይዤ ቀጥታ ወደ ልደታ ክፍለ ከተማ ወደ ፖሊስ ጣቢያ መጥቼ አመለከቱ። ሰኞ ለታ ጠዋት ደውለውልኝ ልጆቹ ተይዘዋል እና ናና ምረጥ ሲሉኝ በጣም ነው ደስ ያለኝ። በጣም በእውነት ማለት አልጠበቅኩት። 10 ብር ስጠው ያለችኝን ሴቷንና የገፈተረኝን ወንድ አግኝቻቸዋል። የአዲስ አበባ ከተማ ነዋሪዎችም በተለያየ ጊዜ ራሳቸውን ጨምሮ በርካቶች በዚህ ወንጀል ሰለባ በመሆን ለከፍተኛ ጉዳት መዳረጋቸውን ጠቅሰው ችግሩን ለመቀነስ ሁላችንም በጋራ መረባረብ ይኖርብናል ብለዋል። በአጋጣሚ ታክሲው ስላመለጠን ውስጥ የነበረች እናት ሴቶች አሉ። ትልቅ እናት የምትባላሉ። አንድ ሴት ውስጥ ትገባና እንደ ማስመለስ አድርጋ በአፏ የተፈጨ ሙዝ ነገር ይዛ እንደ ማስመለስ ታደርግና ልጅቷ ደግሞ ሴትዮዋን ለመርዳት ሲሄድ ከኋላ ያሉ ደግሞ አጋዥ ተባባሪዎች ቦርሳዋን ከፍቶ ያለውን ነገር ካገኙ በኋላ ከተወሰነ ርቀት ከሄዱ በኋላ ትራፊክ መጣ ውረጅልን ብለው ልጅቷን አውርደዋት ሴትዮዋም ተያይዘው የሄዱበት ሚስ አጋጣሚው ገጥሞኛል። በዛ ላይ ተራርጦ ምን የሚፈየር ነው ነገር የለም። አመለጡ። ስልክና የተያዘ ትንሽ የተዘጋጀችበት ብር ነበረ ወደ 2000 ምናምን ብር ያለችው እሱን ወሰዱባት። ስማርትፎን ወሰዱባት። የሆነች ዲኤክስ ነገር ናት። አልፎኝ ሄደ፣ ቆመ። እዛ ማንም ሰው የለም፣ ጭር ያለ ቦታ ነው። እዛ ጠበቀኝ። ልክ እንትን ስል 3 ናቸው። አንደኛው ከኋላ አለ፣ አንደኛው ሹፌር ነው፣ አንደኛው ደግሞ ያው
ሰሪው ነው መጣ ተፋብኝ። ከዛ እንዴ ምናምን ብዬ እንደዚህ ዞር ስል ልብሴ ላይ ተፍቶታል። ከዛ ቆይ አባባ ምናምን አለኝና ሶፍት ነገር ይዟል እንዲ ብሎ በቀጥታ ኪሴ ዘው ብሏል። እኔ አላወቅኩም። ከዛ ያንን ስራውን ሰራ። ኪሴን ስፈትሽ ሞባይል የለም። ከዛ መኪናውን እነሱ አስነስተው ሄደዋል። ከዛ ምንም ማድረግ አልቻልኩም። ሰውም የለም። በቃ አልፊያቸው ዝም እየተሄዱ ታክሲ አለች የራሳቸው አላቸው። 2 ወንድ 3 ሴት ተበታትነው ይቀመጣሉ። አሁን በሚቀመጡበት ሰዓት ይዞ ይሄዳሉ። ያለ ቦታ ነው ስላልሞላ ይሉና ባለቤት ባልፈለገበት ቦታ ወርውሮ ጥሎት ያለውን ተቀብሏቸው ወርውሮ ጥሎት ሳለክሱ ብዙ ጊዜ አያቸዋለሁ። ስለዚህ ህብረተሰቡ ምን ማድረግ አለበት? የራሱን መብት ማስከበር ያለበት ራሱ ነው። ባሽሽና በነግቶ የሚያደነዝዙበትን ካለቃ በስተቀር እንጂ ታርጋ መያዝ አለበት። ፖሊስ የደረሰውን መረጃ መነሻ በማድረግ ተጠርጣሪዎቹን ከነተሽከርካሪያቸው ለመያዝ ከፍተኛ ጥረት ማድረግ ጀምሯል። ከብዙ ድካም በኋላ የተገኘው ውጤት ያልተጠበቀ እንደነበረ ተገልጿል። አጠቃላይ የወንጀል አፈጻጸሙንና የምርመራ ሂደቱን በተመለከተ ፖሊስ ተናግሯል። አንዲትን የግል ተበዳይ ኢየሩስ ግርማ የምትባለውን አውቶቢስ ተራ በሚል የታክሲ አገልግሎት የሚሰጡ በመምሰል ከጫኗት በኋላ ሞባይሏን ሊወስዱባት ሲሉ እሷ ስትነቃባቸው ገፍትሮ ሊጥሏት ሲሉ በሰማችው የድረሱልኝ ጥሪ እዛ አካባቢ ባለው ማህበረሰብና ፖሊስ ትብብር የሰሌዳ ቁጥር ኮድ 301058 ማዕከላዊ ኢትዮጵያ የሆነ ተሽከርካሪ ሚኒባስ የመያዝ ስራ ተሰርቶ ምርመራ በስፋት እነዚህ ግለሰቦች ላይ የማድረግ ስራ በተደረገ በቡድን ተደራጅቶ ወንጀል የሚፈጽሙ መሆኑንና መነሻቸው ስምሪት የሚወስዱበት በጉለሌ ክፍለ ከተማ አዲሱ ገበያ የሚባል በመሆኑና እነዚህ ተሳፋሪ መስለው በሚኒባስ ታክሲ ውስጥ ተቀምጠው ነገር ግን ወንጀል እንዲፈጸም የሚያደርጉ መነሻቸውን ከሱሉልታ አካባቢ አድርገው በትራንስፖርት መጥተው በአዲስ አበባ ከተማ ወደ 11ዱም ክፍለ ከተማ ላይ ስምሪት ወስደው በሚኒባስ ወንጀል የሚፈጽሙ መሆኑን ባደረግነው የምርመራ ማጣራት ይደርሰንበት፣ ነገር ግን ያልተያዙ ቡድኖችን በምሪት በተያዙ ተጠርጣሪዎች አማካኝነት ጉለሌ ክፍለ ከተማ አዲሱ ገበያ ስምሪት ወስዶ ሊሰማሩ የነበሩ 11 ሰዎች እንዲሁም በሚኒባስ ኮድ 396708 አዲስ አበባ 7 ሰዎች አራዳ ክፍለ ከተማ ቤኒን መስጊድ አካባቢ ላይ ወንጀል ሊፈጽሙ ሲሉ አጠቃላይ 18 ሰዎች የተያዙ ሲሆን እነዚህንም ምርመራ የማስፋትና የማጣራት በተገቢው ሲደረግ ሌሎች ያልተያዙ ቡድኖች እንዳሉ ሲገልጹልን በልደታ ክፍለ ከተማ ኮካ አደባባይ ተብሎ ከሚጠራ አካባቢ ላይ በሰሌዳ ቁጥር ኮድ 3 B55902 አዲስ አበባ ወደ 8 ሰዎች የተያዙ ሲሆን እነዚህም የተያዙ ሰዎች ሌሎች እንደዚሁ ቦሌ ክፍለ ከተማ ጎላጎል ህንጻ ተብሎ የሚጠራ አካባቢ ላይ አጠቃላይ የተያዙ 38 ሰዎች ውስጥ 2 ዋና የወንጀል ተቀባይ የሆኑት በጉለሌ ክፍለ ከተማ እንቁላል ፋብሪካ ተብሎ ከሚጠራ አካባቢ በቪትስ መኪና ኮድ 3 B47364 አዲስ አበባ እየተንቀሳቀሱ ሞባይል የሚቀበሉ መሆናቸው በምሪት ያዝናቸው ሲሆን ከያዝናቸው በኋላ ግን በፍርድ ቤት ብርበራ ትዕዛዝ ባደረግነው የተለያዩ የተሰረቁ ንብረቶችን አንደኛ ጥሬ ብር 30700 ብርና የተለያዩ የሞባይል ቀፎ ከቨር 180 እንዲሁም ፓስዋርድ መስበሪያ 01 ላፕቶፕ ታብሌትና ውድ የሆኑ ሞባይሎች ወደ 07 የተያዙ ሲሆን እነዚህን ከያዝን በኋላ ምርመራችንን በአግባቡ የማጣራትና ሰዎች ቀርበው ወንጀል የተፈጸመባቸው በእኛም ሆነ በሌላም ክፍለ ከተማ ላይ እንዲመርጡ የማስደረግ ስራዎችን እያከናወን እንገኛለን ማለት ነው።
ወንጀል የተፈጸመባቸው ግለሰቦችም በእኛ ይብቃ፣ ህብረተሰቡ የተፈጸመብንን ይህን አስከፊ ድርጊት ተመልክቶ ከኛ በመማር ራሱን ሊጠብቅ ይገባል በማለት በወቅቱ ስለነበረው ክፍተት ያስረዳሉ። አንደኛ ነገር የት ነህ ስትባል ልትናገር አይገባም። ራሱ ረዳቱ እኔም ይሄ ሁለተኛ ጊዜ ነው በዚህ ሲገጥመኝ፣ ከዚህ በፊትም እንዲተሞክሯልና የት ነሽ ነው የመጀመሪያው ጥያቄያቸው። የት ነህ ምናምን ሳይሆን ሲጠራ አይተን መግባት መቻል አለብን። ከዛም ከገባን በኋላ ደግሞ አትሊስት የሆነ ኮንሺየስ መሆን አለብን። አንዳንዴ አጠራጣሪ ነገሮች አሉ። ላይክ ረዳቱ የሆነ ቦርሳህን ይሁን ብቻ አለ አይደለ ከለመድነው ውጪ የሆነ አክት የሚያደርጉት ነገር አለ። ለምሳሌ ከዚህ በፊት የገጠመኝ ምንድነው ሻተሩን ወደ ላይ እንትን በዩ ብሎኝ የጋቢና ሻተር ነበርና እሱን ሻተር ስታገል ነበረ እነሱ ቦርሴን እየከፈቱ የነበሩትና እንደዚህ አጠራጣሪ ወይም ደግሞ ከለመድነው ነገር ወጣ ያለ ነገር ስናይ አትሊስት የሆነ ኮንሺየስሊ ምንድነው የሆነ ያለው ብለን ልናስብና እንትን ልንል ይገባል ብዬ ነው ማስበው። እንዲሁም ደግሞ በዚህ ስራ ላይ ወይም ደግሞ እንደዚህ በስርቆት ወንጀል ላይ ተሰማርተው ላሉ ሰዎች ማስተላልፈው በቃ ይሄ ልክ አይደለም ማለት ኢቭን ሰርቆ ለምኖ መብላት የተሻለ ነገር ነው። ሰውን አደጋ ላይ ጥለ ሰውን ማለት እነሱም ቤተሰብ አላቸው፣ እህት አላቸው፣ ወንድም አላቸው፣ እናት አላቸው። ይሄ ልክ አይደለምና በተቻለ አቅም ወደ መስመር ወይም ደግሞ ወደ ስራ ይሄ ለምሳሌ መኪና ተከራይተው እንደዚህ ወንጀል ከሚፈጽሙበት ወደ ስራ የሚመለሱበት ወይም ደግሞ ወደ ስራ የሚቀይሩበት መንገድ ቢኖርና ራሳቸውንም ቤተሰቦቻቸውም ሀገራቸውንም በመልካም ጎኑ እንትን የሚሉበት መንገድ ቢኖር ብዬ ነው ማስበው። ተርፍና አልጫንም አለበት ውስጥ ያለው ሰው ደግሞ ተጠጋ ሲባል አልጠጋም መቻል አለበት። ይህንን እያደረገን ከሄድን መንግስትም ለወንጀለኞችም ያለውን ነገር ለመንግስት ክፍተቱን እንሸፍንለታለን። ወንጀለኞቹ ደግሞ ሊሰሩ የተዘጋጁትን ነገር እናጣብባቸዋለን፣ እንከላከላለን ማለት ነው። ንግቡ እዚህ ጋር ሲለ እነሱ ራሳቸውን እንትን ብለው ነው የሚገቡት። ሁለተኛ እዛ ታክሲ ውስጥ እነሱ ሰው 3 4 ሆነው እነሱ ናቸው የሚገቡት። ገብቷል። ከዛ አንተ ትገባለህ ተጠቃቅሰው ወደ ሌላ ቦታ ነው ይዘው የሚሄዱት። ከዛ በኋላ የሚሰሩትን ሰርተው ይወረውሩሃል። ማንም አያውቀው ቦታውን። እነሱ ደግሞ የሚመርጡት ቦታ ደግሞ ምን አይነት ነው? ባዶ ቦታ ላይ አሳቻ ቦታ ላይ ገፍትረው ጥለው ይሄዳሉ። በቃ እቃውን ከተጠቀሙ በኋላ ሰው። ስለዚህ ታክሲ ተራዎች ውስጥ ቢቻል ታክሲ ተራዎች ውስጥ እየገባ ታክሲውን ይዞ በስነ ስርዓቱ ቢሄድ ጥሩ አማራጭ ነው ላል ተመልካቾቻችን ለዛሬ ወደ እናንተ ያደረስነው መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ አዳዲስ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።